ሁለተኛ የአማራ ፋኖ ህዝባዊ ድርጅት የሰጠ መግለጫ ነው። የአማራ ፋኖ ህዝባዊ ድርጅት የእነ አቶ እስክንድር ድርጅት የሰጠው መግለጫ አለ። ያ መግለጫ በዋናነት ትላንትና አንድ ኦዲዮ ወጥቶ ነበረ። ትላንትና የምታስታውሱ ከሆነ የዚህ የአማራ ክልል ምክትል ፕሬዚደንቱ እና አንድ የነሱ ፋኖ ወኪል መስፍን ከፈለኝ የሚባል ሰው በሁለቱ መካከል የተካሄደ ኮንቨርሴሽን ነው። ያን ነገር አስመልክተው ነው የነ እስክንድር ድርጅት መግለጫ ያወጣውና እስቲ የተወሰነ መስማት ከቻልን መንግስታዊ ስማ መቼ እንገናኝ ማን እነዛ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ አሳይን ተደርገን መጠበቀው ያንተን ስልክ ነው። እንዴት እንገናኝ መቼ እንገናኝ ማን የሚያመጣቸው ያው ሰራዊቱ ነው። ጥናቸውን ጠብቆ ያንተን ደረጃ ማቃለሁ። እኛም እዚህ ያለው ነገር በግል አይደለም ግን መንደርደሪያ ነገሮች ይኖራሉ። እሱ ቀጣይ የሚሆን ነገር ነው። ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር ይያዙ። አንተም በሚስጥር ያዘው። እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ ከራስህ። እኔም እንደዛው አድርገን በከፍተኛ ሚስጥር ያዘው። ይህን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ፣ እኔም ለያዝ። የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለው ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዞሮ ዞሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ያረገባ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም። አሁን ያለበትን ደረጃ ታሳውቅ። እሺ አሁን እኔም ሶስት አባል ያለው የክልሉ መንግስት ኦፊሻል ተደረጋሪና ውይይት አድራጊ ልኳል። አሁን እኔ አንተ ጋር ኮንታክት እያደረጉ ያለው ያው ቻናሉ በየትኛው መንገድ እንደመጣጣት ስለምታውቀው ሚስጥራዊ ማለት ሁሉ ነገር ይወራል ሳይሆን ይሄኛውን ስለታወቀ እና በዛኛው ቻናል በኩል ስለምናውቅ አሁን አንተ ጋር እንዴት እንገናኝ መቼ እንገናኝ የሚለውን ለማውራት በጣም ቁጭ ብለን እየጠበቅን ያለ ነው። በተለያየ ቦታ ሆነ ነው። አይ ቲንክ ሙሉን ሌላ ቦታም ስለሰማችሁት እኔ ደጋግሜ ያላሰለቻችሁም። ባጭሩ ምንድነው የሆነው? የአማራ ክልል ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድሩ አቶ አብዱ ሁሴን ከነ እስክንድር ድርጅት አባል ከሆነ መስፍን ከፈለኝ ከሚባለው ጋር ወደ 10 ደቂቃ 11 ደቂቃ የሚሆን የስልክ ውይይት ነው ያደረጉት እና በዚህ ስልክ ውይይት ላይ ድርድር እንደሚፈልጉ ውይይት እንደሚፈልጉ አቶ መስፍን ከፈለኝ ይነግረዋል። ምክትል ፕሬዚዳንቱ ያንን ይነግራሉ እና ትላንትና በጣም በሰፊው ሲስተጋባ ነበረ። በተለይ የነ እስክንድር ተቃራኒዎቹ ናቸው በሰፊው ሲያስተጋቡት የነበረው። ይሄ አፋድ መጥፋት አለበት የሚሉት የአንደኛው ቡድን የነ ዘመነ ቡድን በትልቁ ሲያሰራጭ የነበረው ይሄው የአፋድ ሰዎች ከመንግስት ጋር ይገናኛሉ የሚል ድምፁን ነው ሲያስተጋባ የነበረው። አይ ቲንክ ይሄ እንግዲህ ፕሬዠር ፈጠረባቸው መሰለኝ። የነ እስክንድር ሰዎች መግለጫ ወጥተዋል። ዶክተር ነው ሶሪ ዶክተር አብዱ ከሆነ ዶክተርን እዛ ላይ የተጻፈው እንደዛ ስለማይ አላውቀውም፣ ብዙ አላውቃቸውም ሰውየው ነው እውነት ነገር ምክትል ርዕሰ መስተዳድር የሚል ስላየው ኢንኬዝ ይሄ ዶክተር የሚባለው ባይዘው ሰዎችን የኢትዮጵያ የወደቀ ነገር አንዱ ማስተው ያለብን አዲሱ ጀነሬሽን ሜዲካል ዶክተር ከሆነ ዶክተር እለዋለሁ። ሜዲካል ዶክተር ካልሆነ ግን ዶክተር አይባልም፣ ኢንጂነርም አይባልም። የኢትዮጵያ የወደቀው ፖለቲካ ምልክታችን ነው። እኔ ሁሌ የምናገረው ብዬ ነው።
እንዲያፍሩ ነው። ይሄ ኢንጂነር በለኝ ዶክተር በለኝ የሚሉትም እንዲያፍሩ ነው። ኢትስ ኤ ፓርት ኦፍ ፕሮፌሽን እና የተለየ ነገር የለውም። ኢትዮጵያ ውስጥ የዶክተርነት ጥማት ስላለ ነው፣ አፒታይት አለ እና ኢንፌሪዮሪቲ አለ እና ሶሪ አንተን እያልኩ አይደለም ሪፈር ያደረከው ሰውዬ፣ ግን መቅረት ካለበት ነገር አዲሱ ጀነሬሽን ማስቀረት ካለበት ነገር አንዱ እሱ ነው። ኢን ኤኒ ኬዝ የነ እስክንድር ቡድን ባወጣው መግለጫ ላይ በመስፍን ከፈለኝ የተፈጸመው ድርጊት ድርጅታዊ እውቅና የለውም፣ በውስጣችን አድብተው በቆዩ ሰርጎ ገቦች ድርጅታችን ከባዕዴን ብልጽግና ጋር የድርድር ሂደት እንደጀመረ አስመስለው ማደናገሪያ ይዘው ብቅ ብለዋል። ይህ ድርጊት ከጀርባው ተወቅቶ ከተሰዋው የትግላችን ምልክት ከሆነው አርበኛ ከፍያሉ ደሴ ግድያ ማግስት የተፈጸመ በመሆኑ አማራ አቀፍ የታጠቀ የፋኖ ድርጅት እንዳይኖር የማፍረስ ተልዕኮ ነው። ወልቃይትና ራያን በጦርነት ለመያዝ የቋመጠው ጽንፈኛና ፋሽስቱ ኃይል የብልጽግና መንግስት ምን ያህል ተናቦ እንደሚሰሩ ተጨባጭ ማመለከቻ ነው ይላል። ምንድን ነው እያለ ያለው የእነ እስክንድር ቡድን? ከፍያለው በሞተበት ማግስት እሱን አጀንዳ ማስቀየሪያ ነው። ያ ብቻ ሳይሆን አንድ አማራ አቀፍ ድርጅትን ለማጥፋት የታሰበ ነው። ወልቃይትና ራያን በጦርነት ለመያዝ የፈለገው ጠላታችን እየተጠቀመበት ያለው መሳሪያ ነው የሚሉት እነ እስክንድር። ስለሆነ ሚሉና በመስፍን ከፈለኝ የተፈጸመው ድርጊት ድርጅታችን አያውቀውም፣ ንግግር እንዲያደርግ አልተወከለም። መስፍን ከፈለኝ በድርጅታችን ሕገ ደንብ መሰረት በሕግ ቁጥጥር ስር እንዲውልና ምርመራ እንዲካሄድበት ወስነናል። ቅጂው የተለቀቀው በአገዛዙ መሆኑ አገዛዙ ድርጊቱ ከልቡ አይፈልግም ማሳያ ነው፣ ድርድርን ለማደናገሪያ የሚል መግለጫ ወጥተዋል እነ እስክንድር። የኔ አስተያየቶች አንደኛ ቅጂው ማን ያወጣው የሚለው ላይ መጀመሪያ እኔም ጥያቄ። እውነት ለመናገር መጀመሪያ ስሰማው በጣም ነው ቅር ያለኝ እኔ ሴንስ በቃ የሆነ አካል ድርድር እንዳይሳካ የሚፈልግ አካል አለ። መጨረሻ ላይ ቀረጿት ስርዓቱ ነው አይደለም ሌላ ጉዳይ ሆኖ ልክ ድምፁን ስሰማ በመስፍን ከፍያለኝና በምክትል ርዕሰ መስተዳድሩ መካከል የተካሄደው በምክትል ፕሬዚዳንቱ መካከል የተደረገው በቃ ለእኔ አዝኛለሁ። ለምንድን ነው ያዘንኩት? የሆነ አካል አለ፣ ድርድር የማይፈልግ አካል አለ። ይሄ አካል ደግሞ ለእኔ በዋናነት የመንግስት መዋቅር ውስጥ ያለ አካል ነው የሚመስለኝ። አይ ዶንት ቲንክ ሌላው ያ ፖቴንሻል ያለው አይመስለኝም። መንግስት መመርመር አለበት ይህን ጉዳይ ብዬ ነው ማለት። ዲፕ ስቴት የሆነ በዛ ውስጥ ያለ አካል አለ። ያ ክልል እድሜ ልኩን የቀውስ ማዕከል እንዲሆን፣ እድሜ ልኩን የብጥብጥ ማዕከል እንዲሆን የሚፈልግ አካል ብልጽግና ውስጥ አለ። ይሄ ነው ያየው ያለሁት። ዲፕ ስቴት አለ እዛ ውስጥ። ከሱ ውጭ ሊያወጣው የሚችል አካል አይኖርም። እንደውም ልጁ መስፍን ከፈለኝ እንደ ይሄ ነገር ምንድነው ድምፅ ይሰማኛል ሲል ሪከርድ እየተደረገ እንደሆነ ፊል እንዳደረገ ነው። ቢኮዝ ሪከርድም እያደረገ አይደለም ማለት ነው ልጁ መስፍን ከፈለኝ። ሶ የሆነ አካል ወይ የመስፍን ከፈለኝን ስልክ አውጥቶ ይሄን ድምፅ አውጥቶታል፣ ወይም የዶክተሩን ዶክተር ነው አይደል ምክትል ፕሬዚዳንቱን ድምፅ አውጥቶታል። ይሄ አካል ሊሆን የሚችለው ደግሞ በዋናነት ነው ያልኩት በመንግስት ውስጥ ያለ አካል ነው ሊሆን የሚችለው። ዲፕ ስቴት አለ ማለት ነው። ትላንትና ወደ አረግነው ውይይት ነው የምመልሳችሁ። በርካታ ማስፈራሪያዎች ምናምን ማለት ማስፈራሪያ ለእኔ አዲስ አይደለም። በነገራችን ላይ አንዳንዶቻችሁ ይሄ ፕራይቬት ምናምን እያደረጋችሁ የምትደውሉት ስልክ አሜሪካ ነገር የምትገኙ ከሆነ እንዲሁ ልንገራችሁ፣ ሌላ ነገር ውስጥ ከምንገባባ ፕራይቬት ስላደረግከውና አሜሪካ ሀገር የምትኖር ከሆነ አይታወቅም ቁጥርህ ማለት አይደለም። ትላንት 3-4 ፕራይቬት የሚል የማስፈራሪያ እንገላለን የሚል ሰምቻለሁ። እሱ ስታደርጉት እናያቸዋለን። ግን እንዲሁ ልንገራችሁ፣ ከመሀይምነታችሁ ከመነጨ ወይም ከስሜት ከመነጨ ፕራይቬት ስላልከው ስልኩ አይታወቅም ማለት አይደለም። ሲምፕል ነገር ልንገራችሁ። 3-4
ማስፈራሪያ ነው ሲላክ የነበረው እንትን ያለው። ኢን ኤኒ ኬዝ ይህን ነገር ማድረግ የሚችለው በመንግስት ውስጥ ያለ መዋቅር ነው። ሰው ትላንትና ምን ነበር የነገርኳችሁ? ይሄ ሳይበር ዋርፌሩ የሳይበር ሚዲያው የትና የት ነው ያልናችሁ? አንደኛው በመንግስት ውስጥ አይደል ያለው? አንዱ በመንግስት ውስጥ ነው ያለው። አማራ ክልል በመንግስት ውስጥ ያለ አማራ ክልል ሰላም እንዳይሆን የሚፈልግ አካል አለ። ያ አካል አለ። ለምንድን ነው ሰላም ከመጣ አማራ ክልል ከተረጋጋ ወደ ድርድር፣ ወደ ውይይት፣ ወደ ንግግር ከገባ ሊጋለጡ ነው እነዚህ ሰዎች። ከማጋ ኔትወርክ ነበራችሁ የሚለውን ሊጋለጡ ነው። ወንጀላቸው ሊጋለጥ ነው። ኮንትሮባንድ የሚሰሩት እነሱ ናቸው። ዛሬ የቢቢሲ ሪፖርት ብታዩ የኬላ ደርድረው ኬላ ላይ አንዳንዶቹ ቀረጥ የሚቀበሉት የሚሊሻዎችና ታጣቂዎች ናቸው። የመንግስት ታጣቂዎችም አሉበት በየኬላው ደርድረው ማለት ነው። እሱ ሊታወቅባቸው ነው። ጠመንጃ የሚሸጠው ማን እንደሆነ፣ የጦር መሳሪያ የሚሸጠው ማን እንደሆነ ሊታወቅ ነው። ኔትወርኩ ሊደረስበት ነው። ይሄ ኃይል ከሚሰራው ውጭ ኃይል ጋር ማን ነው ከውጭ ኃይል የሚሰራው ሊደረስበት ነው። ከሻቢያ ጋር ማን ነው የሚሰራው፣ ከግብፅ ጋር ማን ነው የሚሰራው፣ ከሌሎች ኃይሎች ጋር ማን ነው የሚሰራው የሚለው ማለት ነው። ትላንት ያቀረብኩትን ነው። ኤግዛክት የሆነ ጥሩ ምሳሌ ነው ያየሁት። በነገራችን እዚህ ጋር ጥሩ ነገር ይሰራ ይሄድና ምን ይላል የልጁም ጽሁፍ፣ የሆነ ቦታ ላይ ይፈርሳል ይላል። ጥሩ ነው ለድርድር መቀረብ፣ በምክትል ፕሬዝዳንት ደረጃ መነጋገር ፖዚቲቭ ነገር ነው። ግን የሆነ ቦታ ሄደና ፈረሰ። ለምን ፈረሰ? ዲፕ ስቴቱ ነው። ይሄንን የሚሰሩ አካላቶች የመንግስት መዋቅር ውስጥ አሉ። ይሄንን የሚሰሩ ሰዎችን ኮንትሮል እስካልተደረገ ድረስ ሰላም አይመጣም እዛ ክልል ላይ። ስለዚህ እኔ አሁንም ቢሆን ትላንትና ያቀረብኩትን ዌል ኦርጋናይዝድ ሳይበር አርሚ የሚለውን ነው ያረጋገጠልኝ። የተደራጀ አርሚ አለ፣ ሳይበር አርሚ አለ። በነፃ አውጪው ስም ያለ፣ በመንግስት መዋቅር ውስጥ ያለ፣ በባለሀብቶች ውስጥ ያለ፣ ከውጭ ኃይል ጋር የሚተሳሰር ከህወሓት፣ ከግብፅ፣ ከኤርትራ ብለን ትላንት ያነሳ ነው ማለት። ስለዚህ ልክ ምናልባት የድርድር የውይይት አጀንዳዎች ሲነሱ ቶሎ ብለን እናውጣው፣ ቶሎ ብለን እናጋልጥ። ስለዚህ ይሄ አፋድ የሚባለውን ኮርነር እናድርገው። አፋድ ደግሞ በጣም ጥሩ ይሄ ሳይበር እንትኑ እኮ ጥሩ ምሳሌ ነው። ኮርነር ሆነ፣ ደነገጠ። አፋድ እንደ ድርጅት ቢኮስ አዋከቡት። እንዳልኳችሁ የውጭ ኃይሎች አሉበት ምናምን ኦፕሬት የሚያደርገው በከፍተኛ እርከን ነው ብያቸዋለሁ። አታይ ስኬል ነው ማየት ያለባችሁ። በግራ በቀኝ አስደነገጧቸው አፋዶችን። ሲስተሙ የሚሰራው እንደዛ ነዋ። ልክ የሆነ ነገር ይከሰትና ያስደነግጣችኋል። ሲያስደነግጣችሁ ወደ መስመሩ እንድትገቡ ያደርጋል። አሁን ወደ መስመር የገባ መግለጫ ይዞ ወጣ። እኛ አናውቀውም፣ መስፍን ከፈለኝን በቁጥጥር ስር አውለናል፣ የእኛ ንግግር አይደለም፣ ንግግር እንዲያደርግ አልወከልነውም፣ በህገ ደንባችን መሰረት እንቀጣዋለን ምናምን። ወደ ምን ገባላቸው? ወደ ሲስተሙ ገባላቸው። አፋድ ወደ ሰተት ብሎ ነው የገባው። ይሄ ነው ኦፕሬት የሚያደርገው፣ እንደሱ ነው። አለዛ ቪክቲም ሊሆን ነዋ፣ ሊቀጠቀጥ ነው። ተቀጠቀጠም 24 ሰዓት የተቀጠቀጠ ጠቅላላ ዩጋንዳ ያለ የሚዲያ ሰዎች በሙሉ፣ አሜሪካን ሀገር ያሉ የሚዲያ ሰዎች በሙሉ፣ የዚህ መረጃ ቲቪ ምናምን ውስጥ ያሉ ሰዎች በሙሉ፣ የአንዲ ልጆች የምናምን በሙሉ ይዘውት ወጡ። ይሄንን ስሙልን ጉድ። አፋድ የሚባል ከመንግስት ጋር እየተደራደረ ነው። ይኸው መስፍን ከፈለኝ የሚባል አደራዳሪ ጠብቆ አስደነገጣቸው ማለት ነው። ሲደነግጡ ወደ ምኑ ገቡ? ወደ ሲስተሙ ገቡ። እንዴት ኦፕሬት እንደሚያደርጋያችሁ ትላንትና ያነሳነው ነገር። ስለዚህ ነገ ከነገ ወዲያ ይኸው በቃ አገዛዙንም እኮ ሰድበነዋል፣ ሰውየውንም በቁጥጥር ስር አውለናል፣ እርምጃም እንወስድበታለን፣ አልወከልነውም ይላሉ ወጥተው ይኸው እንደጻፉት ማለት ነው። ናው they are in the system በቃ እንትን ውስጥ ገብተዋል። አሁን የሚፈለገው ሳይክል ውስጥ ገብተዋል። ፕሮግራሙ የሚሰራው እንደዛ ነው። ፕሮግራሚንጉ እንደዛ ነው። በነገራችን የሆነ ነገር ይደርሳል፣ ያወጣል፣ ሲያወጣ ይታወቅበታል። ሲታወቅ መተው በግራ በቀኝ ውርጅብኝ ያወርዱባቸዋል። ሲያወርዱባችሁ መታችሁ አይ የኛ አይደለም፣ እኛ ካገዛዙ ጋማ አልተደራደርንም፣ በግልን የተደራደረው። ወደ መስመሩ መግባት አለባችኋ። ይሄ ኦፕሬት የሚያደርገው እንደዛ ነው።
ይሄ ኦፕሬት እንዴት እንደሚያደርግ ላያውቁ ይችላሉ። ብዙ ጊዜ ነግሬያቸው ይሄ ትልቁ ኃይል ኢንቪዚብል ኃይል ላያዩት ይችላሉ። ቪክቲም ናቸው። አሁን እዚህ ጋር ያየሁት እኔ አፋድ የዛ ኃይል ቪክቲም ሆኗል፣ ተመቷል፣ ቪክቲም ሆኗል በዛ ነገር ላይ አፋድ ወይም እነ እስክንድር ማለት ነው። ልክ ቪክቲም ሲሆኑ ሲመቱ ወደ ሲስተሙ ገቡ፣ አስተካከሏቸው ማለት ነው። አሁን ወደ ሲስተሙ አስገቡ፣ የምን ድርድር ነው ወደሚል አስተካከሏቸው። ይሄ ነው የፕሮግራሚንጉ። ኦፕሬት የሚያደርገው እንደዚህ ነው። ካልነቁ ይሄ ነገር ይቀጥላል ማለት ነው። እንዲህ ያደረገ ነው የሚኖረው ሲስተሙ። ስለዚህ ዛሬ መጥተው መስፍንን ከፈለኝን በቁጥጥር ስር አውለናል፣ የኛ አካል አይደለም። አዝናለሁ በጣም ዋይ ይሄ ነው። አይ ሲስተም ውስጥ ባይሆኑ ኖሮ ሲስተም ውስጥ ይሄ ያልኳችሁ ሳይክል ውስጥ ባይኖሩ ኖሮ ምን ነበር መሆን ያለበት? ያ መስፍን ከፈለኝን ልከነዋል፣ ይደራደራል። የአማራን ጥያቄ ተደራድረን የምንመልሳቸው ካሉ እንመልሳለን። ድርድር ዝግ ነው ብለን አናስብም። እኔ በሆን እንደዛ ነው ማድረገው። ምን ያመጣሉ ከዛ በኋላ? ምንድነው ምን አሁን ይሄ የጮኸው ትላንትና ቡራ ከረዩ ያለው የሚዲያ አካል የዚህ የሳይበር ዋሩ አካል ምን ያመጣል? እስቲ ንገሩ። ምንድነው የሚቀንስባቸው? እነ እስክንድር ላይ አፋድ ላይ ምንድነው የሚቀንስብህ? ምን ቀነሰ? እነ ጌታቸው ረዳ ላይ እነ ደብረጽዮን ላይ ቀነሰ? እነሱ ላይ ሲሸልስ ሲሄዱ ሰምተናል፣ ተነግሯል እኮ። ከዛ በኋላ ሲሸልስ ሲሄዱ እኮ የሚል ተሰምቶ ምንድን ያሉ ዝም ጅቡቲ ሲሄዱ ነግረዋል። በኋላ አይደለም የሰማው ጅቡቲ ድርድር እንደነበረ ከአንዴም ሁለቴ፣ ሲሸልስ ላይ ድርድር እንደነበረ ከአንዴም ሁለቴ። ሰዋት ቲፒኤልኤፍ ተጎዳ በሱ ሲሸልስ በመሄዱ በድብቅ ጅቡቲ በመሄዱ በድብቅ ተጎዳ። ምንድን ነው የተጎዳው? ደቡብ አፍሪካ እኮ ፕሪቶሪያ ዝም ብሎ እኮ አልመጣም። ሲሸልስ ነበረ በመሃል ጅቡቲ አንዴም ሁለቴ ነበረ እኮ። አሁን ይሄ ግን ያልኳችሁ ዲፕ ስቴት ዌል ኦርጋናይዝድ ሳይበር አርሚ ይሄን ነገር ይሰራል። ዛሬ እኔ ያየሁት በመንግስት ውስጥ ያለው ዌል ኦርጋናይዝድ ሳይበር አርሚ አክት አድርጓል ብዬ ነው ማምነው። አንድ ማረጋገጫ ነው። ዴን እነዚህ ሰዎች አታክ ተደረጉ፣ ተመቱ። ሲመቱ ደነገጡና እኛ የለንበትም መስፍን ከፈለኝን አናውቀውም እስከ ማለት ደረሱ። እንደውም በቁጥጥር ስር አውለነዋል እስከ ማለት ደረሱ። ዋይ ለምን? በግለሰብ ደረጃ ኢኒሼቲቭ ቢወስድ ድርጅት አመራር ከሆነ ነገ ከነገ ወዲያ መዳረሻ ድርድር አይደል እንዴ? እኔ እስክንድር እንዴት እያሰብክ እንደሆነ አልገባኝም። እውነት ለመናገር አልገባኝም። አማራ ክልል ውስጥ እስክንድርን እንደ እስክንድር የማይቀበሉ የአማራ ባለስልጣናት እንዳሉ አውቃለሁ። ካልገባህ አላውቅም። ቢኮዝ ዩ አር ኖት ቢሎንግ ቱ ጎጃም፣ ዩ አር ኖት ቢሎንግ ቱ ጎንደር፣ ዩ አር ኖት ቢሎንግ ቱ ሸዋ ወሎ። በዛ ምክንያት ብቻ የሚጠሉ ሰዎች እንዳሉ አውቃለሁ። የመንግስት ባለስልጣን ውስጥ የተቀመጡ ሰዎች የምር ንገረኝ ካልክ ከአንተ ጋር ከሚደራደሩ ከነዘመነ ጋር ቢደራደሩ ይመርጣሉ። እነዚህ ሰዎች መንግስት ስልጣን ውስጥ ያሉ ሰዎች ከአንተ ጋር ቁጭ ብለው ከሚነጋገሩ ከነ ምሬ ወዳጆ ጋር ቁጭ ብለው ቢነጋገሩ ይመርጣሉ። ከነ መሳፍንት ጋር ቢደራደሩ ድርድር ትርጉሙን እንኳን የማያውቀው መሳፍንት ጋር ቢደራደሩ ይመርጣሉ። ይሄ ነው እውነቱ፣ መራሩ እውነቴ ነው። ወንድም እስክንድር ያንተ መጎሳቆል ምናምን ትርጉም አልባ የሚሆንብኝ ለዚህ ነው። ወንድራችን ብሔርተኝነት ነው ያለው እዚህ መንግስት መዋቅር ውስጥም ጥንብ ዘረኝነት አለ። ይሄ ዲፕ ስቴቱ ጥንብ ዘረኝነት ነው የሚያራምደው። ስለዚህ ነው ቆም ብሎ ኦኬ ዋዝ ፕሮብሌም በግሉ ያደረገው ጥረት ነው። እንደው ኃላፊነት ላለመውሰድ ከሆነ በቁጥጥር ስር አውለነዋል እንዲህ አይነት ነገር ምናምን ከምትል በግለሰቡን ያደረገው ኃላፊነት ይወስዳል። ፔሬድ የግለሰቡ የድርጅት ውሳኔ አይደለም። ይሄ ውሳኔ አለቀ። ለምንድን ነው በቁጥጥር ስር መዋል በምናምን ምን አስኬዳችሁ? ምንም የሚጠቅመው መስፍን ከፈለኝ አምልጧችሁ ቢወጣስ? በግሉ እኮ ነው ህይወቱን ሊሰዋ የገባው እንደመሰለኝ። እንዲህ ነው እንደምታስቡት ብሎ ለቋችሁ ቢወጣስ ይጠቅማችኋል? ስለዚህ ዲፕ ስቴቱ ይሄ ቅድም ያነሳሁት የዌል ኦርጋናይዝድ ሳይበር አርሚ
በማወቅም ባለማወቅም ተሸንፋችኋል። በሱ አንገታችሁን አስደፍቷችኋል። እዛ ሳይክል ውስጥ ገብታችኋል። ይሄን የሆነው ሰው በዛ ደረጃ ነው የስልክ ልውውጡን የማየው። ልጁ የሚያነሳው ነገር አለ መስፍን ከፈለኝ። በነገራችን ላይ እዛ ላይ የሰማሁት ምንድን ነው በእኛ ውስጥም በመንግስት ውስጥም የማይታመኑ ሰዎች አሉ ይለዋል ለምክትል ፕሬዚደንቱ። ክልሉን የጦርነት ቀጠና ለማድረግ በመንግስት ውስጥም በእኛ ውስጥም የተሰገሰጉ ኃይሎች አሉ ይለዋል። ይህን የሚለው ማን ነው? መስፍን ከፈለኝ ነው። የእኛ ፍላጎት ስልጣን አይደለም ይለዋል። ምክትል ፕሬዚዳንቱ ተገርሞ እንደዚህ አይነት ሰዎች አላቸው ለካ እኔ ይገርመኝ ነበር ከቲፒኤልኤፍ ጋር ሄዳችሁ በተለይ የወሎቹ ስትቀናጁ ቲፒኤልኤፍ ምን እያደረገ እንደሆነ እያወቃችሁ እንዴት የጦር መሳሪያ ወሰዳችሁ ብዬ ይገርመኝ ነበረ ብሎ ይለዋል ምክትል ፕሬዚዳንቱ። ኮንቨርሴሽኑ እንደዛ ነው ያለው። ለእኔ ግን እሱ አይደለም ቁም ነገሩ። ቁም ነገሩ ለእኔ ይሄንን ኦዲዮ ያወጣው ማን ነው የሚለው ነው። እኔ ደግሞ እንትን የሚልልኝ ኢንክላይን የሚያደርግልኝ የመንግስት ውስጥ ያለ የሳይበር አርሚው አንድ አካል ነው ብዬ አምናለሁ። እንዳይሳካ የሚፈልግ ውይይት፣ ንግግር፣ ድርድር እንዳይሳካ እንዲቀጭ በአጭሩ እንዲቀጭ ይሄንን ነው የምመለከተው። አቶ ገዱን በተመለከተ አቶ ገዱ የምርጫ ነገሮች የአቶ ገዱ ምርጫ በድርድር ቢሆን ደስ ይለኛል ይላል፣ ግን ደግሞ ተገልብጦ አይቻልም ይላል። እና ለምንድን ነው ይሞከር የሚለው? አንተ የአቶ ገዱ ነገሮችን በድርድር እንዲፈቱ ከሆነ ለምንድን ነው ይሞከር ማትለው? አቶ ገዱ አቅም ካለ ማለት ይሞከር ማለት ለምን ከበደ? እዚህ ጋር መጣህ በግሌ በድርድር በውይይት በምናምን ይፈታ ትላለህ። ኦኬ፣ ከዛ ቀጥሎ ደግሞ አይቻልም ትላለህ፣ የስርዓት ለውጥ ትላለህ። ይሞከር ማለት ከአንደበት ቢወጣ ምን እንደሚከብድ የአንተ ፍላጎት ነገሮች በድርድር ቢያልቁ በፖለቲካዊ ውይይት ቢያልቁ ብትል የአንተ ፍላጎት ይተግበርና ስርዓቱ ይሞከር። ለምን አይሞከርም? ስርዓቱ ምን አስፈራ? ሁለት ቦታ መርገጥ ምን እንትን አስባለ? ለምን ሁለት ቦታ ትረግጣለህ? በቃ አይቻልም ካልክ አይቻልም፣ የስርዓት ለውጥ ነው ምናምን ነገሮች ማለቅ በፖለቲካ ቢያልቁ ደስ ይለኛል፣ በድርድር ቢያልቁ ደስ ይለኛል ብለህ ስታበቃ ትገለበጥና ይሄ ስርዓት ግን በድርድር አይደለም፣ ስለዚህ የስርዓት ለውጥ መውጫ መንገዱ ንግግር አሊያም የሰላም ስምምነት ሳይሆን የስርዓት ለውጥ ነው ትላለህ። የቱ ጋር ነው የቆምከው? በጣም እኮ አሳዛኝ እንትን ነው። ይሄ ነው የመራው እንዲህ አይነት አስተሳሰብ ይዘህ ነው ለረጅም ጊዜ አማራ ክልልን የመራው? ዋን ድርድር ኮንሴፕቶች ያስፈልጋል። አንተ ከምሬ ነው። ሸሽቶ አሜሪካ የተደበቀ ከስልጣኑ ሲወርድ አኩርፎ የወጣ ከበሮ በእጅ ውጭ ጉዳይ የሆነብህ ከበሮ በእጅ ሲይዝ ነው የሆነብህ። ብዙዎቹ ነው የሚመሰክሩት። ከበሮ በሰው እጅ ያምር ነው የሆነብህ ውጭ ጉዳይ። ይሄ ነው የምንሰማው፣ እሱን ነው። ከበሮ በሰው እጅ ያምር ማለት ጉድ ኤግዛምፕል ለውጭ ጉዳይ ሚኒስትርነት ገዱ አንዳርጋቸው ነው ብዬም አምናለሁ። መስራት ሳትችል ወጥተህ አገር ጥለህ ወጥተህ ወጣቱ እንዲያልቅ ግን የስርዓት ለውጥ ትጠይቃለህ። ለምን ደግሞ አትገባው እንዴ? ጀነራል ተፈራ ገባ አይደል እንዴ? ቢያንስ ከአንተ የተሻለ ነው ጀነራል ተፈራ። ለምን አትገባም እንዴ? ከአሜሪካ እኮ ጥለው ገብተዋል እኮ። የትግራይ ህልውና አደጋ አጋጠማት ያሉ ሰዓት እኮ ፖለቲከኞቹ በላቸው ወታደሮቹ በላቸው ሰብስበው እኮ ገብተዋል። እነ ጀነራል ፍስሐ መንጁስ እኮ አሜሪካን የነበሩት ምንድነው? ሌሎቹን በራ እንትን የነበሩ ከአሜሪካ ከአውሮፓ እኮ ነው የገቡት አንዳንዶቹ። ምን አንተ አሜሪካ ቁጭ ብለህ የስርዓት ለውጥ የምትጠይቀው የጦርነት የምትጠይቀው ምን ስለሆንክ ነው? ያንተ ነፍስ ትንሽ የሌላው ነፍስ ትልቅ ማለት ነው። ሌላ ይሞትልሃል አንተ ብሎ ልጆችን አውጥተህ ሌላውን አውጥተህ ፋሚሊን አውጥተህ አም ሶሪ እኔ ቤተሰብ ውስጥ መግባት አልፈልግም። ሶሪ ሳሚ ኤም የሚባል እንመልስሃለን። በስተት ነው ምን ስለሆነ ነው? አሳፋሪ ነው በጣም። ግን ቁም ነገሩን ልንገራችሁ። ቁም ነገሩ ምንድን ነው? አቶ ገዱ የራሱ አንደበት የለውም። በቃ አቶ ገዱ ተሸጧል።
አቶ ገዱ ለሻቢያ ተሸጧል። የአቶ ገዱ አንደበት የሻቢያ አንደበት ነው። የሻቢያ አንደበት ነው። ሌላ አንደበት የለውም። ከዚህ አቶ ገዱን ስትሰሙ መስማት ያለባችሁ የሻቢያ ኢኮኖ መስማት ያለባችሁ። ሻቢያ ምንድን ነው እያሰበ ያለው? በሻቢያ አንደበት ውስጥ ነው የሚናገሩት። እኔ አሁን የምጠረጥረው የምፈራው ልንገራችሁ፣ ኢቭን በአፋሃድና በነገዱ መካከል በአፋሃድና በነስክንድርና በነዘመነ መካከል ያለው እሽቅድድም ለሻቢያ መገረድ እየመሰለኝ ሄደዋል። በነገራችን አፋዶችም እያየውኝ ነው። አንዳንድ ምንጮች የምሰማቸው መረጃዎች አይጠቅማችሁም፣ እነ እስክንድር አይጠቅማችሁም። እውነቴን ነው። ከሻቢያ ጋር ለመገረድ የምታደርጉት ጥረት አይጠቅምም። እኔ ቦልድሊ ነው የምናገረው። በሀገሬ ጉዳይ ላይ ከሌ የምልበት ነገር የለኝም። ከሻቢያ ጋር ለግርድና መሯሯጥ ጠቃሚ ነው ብዬ አላስብም። እስክንድር ደጋግመ ብታስብበት ጥሩ ነው። የምሰማቸው መረጃዎች በጣም ያሳፍራሉ። በጣም ነው የሚያሳፍሩት። አሁን ሩጫችሁ እየተመለከትኩ ያለሁት ማን የበለጠ ለሻቢያ ይገረዳል የሚል ሩጫ ውስጥ ነው ያላችሁት። መረጃ ማስረጃ ኢንፎርሜሽን ሳይኖረኝ አልናገርም። ታውቃለህ፣ አዲስ ኮምፓስ ኢንፎርሜሽን ሳይኖረው አይናገርም። ቢያንስ እስክንድርን አልናገርም። በቃ በግልጽ ልንገራችሁ፣ የሆነም የማገኘው ኢንፎርሜሽን ሳይኖረኝ በምንም ታምር እስክንድርን አልናገረው። በሶስት አራት ጦር ሲወጋ ደስ ስለማይለኝ ትክክለኛ ቦታ ነው ያለው ብዬም ስለማላምን እሱ ሊናው ነግሮት ሊሆን ይችላል፣ ግን ትክክለኛ ቦታ እንዳልሆነ አውቃለሁ። በስተት ላይ ግን ስተት እየደገመ ሲሄድ ዝም ብያ አላየውም። እስክንድርንም ቢሆን አሁን እያየ ያለሁት በነ እስክንድር ቡድንና በነዘመነ ቡድን መካከል እኔ የበለጠ ለሻቢያ እገረዳለሁ የሚል ፕሮፖዛል እየቀረበ ነው ያለው። ማን ነው ታማኝ ለሻቢያ የሚል ነው እየቀረበ ያለው። ያለኝ ኢንፎርሜሽን እሱ ነው። መረጃ ሲሆን አመጣላችኋለሁ። ፕሮሰስ ሊሆነ ዳታ አሁን ዳታ ነው ያለኝ፣ ኢንፎርሜሽን ነው ያለኝ መረጃ። ቢያንስ ከማምናቸው ሰዎች ያንን መረጃ ሰምቻለሁ። ማስረጃ ሲሆን አመጣዋለሁ። እያየው ያለሁት ግን በአፋሃድና በነዘመነ መካከል ያለው ልዩነት ቀድሞ ማን ነው ለኢሳያስ የሚገረደው? ቀድሞ ማን ነው የኢሳያስን ዳይፐር የሚቀይረው? እኔ ይሻላለሁ በመጠራረግም ዋይፕስም ይዤ በመምጣት ጥሩ ዋይፕሶችም አሉኝ፣ ጥሩ ዳይፐሮችም አሉኝ ብሎ የሚል እሱ ፉክክር ውስጥ ገብተዋል። ይሄ ነው አይደለም? እንደዛ አይደለም። እኔ መረጃ ኢንፎርሜሽን ሳይኖረኝ አልናገርም። ቢያንስ ታውቃላችሁ፣ እስክንድርን አልናገርም። ቢያንስ ነው ያልኩት፣ አልናገረውም። አሁን ግን በሚያሳፍር መንገድ ለሻቢያ ለመገረድ ሩጫ በጣም ነው የሚያሳፍረው። የትኛው ኮዝ ነው ከሻቢያ ተጠግተህ የምታሳካው? የባህር በር ነው የምታሳካው ወይስ ከኢትዮጵያ በቃ የባህር በር ፈጽሞ አያስፈልጋትም ብለህ የኢትዮጵያን የባህር በር ፍላጎት አፈርፍረ በልተህ ነው? ትክክል አይደለም። የምሰማው ነገር በጣም ደስ አይልም። እነ ዘመነ እነ ኢንጂነር ልቃል እነ ገዱ አንዳርጋቸው የአንዲ ልጆች አንዳርጋቸው ወዘተ ኦልሬዲ ተነክረዋል። የሻቢያ ውስጥ ኦልሬዲ ዳይፐር ይቀይራሉ፣ ዋይፕስም ይዘው ሳይዙም። ዋይ እዛ ውስጥ ፉክክር መግባት? ከሻቢያ ጋር ተጠግተህ ወልቃይትን ልታተርፍ ነው? ራያን ልታተርፍ ነው ከሻቢያ ተጠግተህ? ወይስ እኔ በጣም ማዝነውና ማፍራው በዚህ በኩል የቲፒኤልኤፍ ቡድን ዳይፐር ልቀይር ይላል ኢሳያስ፣ በዚህ በኩል የእነ እስክንድር ቡድን ዳይፐር ካልቀየርኩ ይላል፣ በዚህ በኩል የዘመነ ቡድን ዳይፐር ካልቀየርኩ። አሁን እኮ ሻቢያ ደረቱን ነፍቶ የትኛው ነው የበለጠ የሚያጥበኝና የበለጠ ዋይፕስ ያለው እያለ እኮ ነው። እና አሪፍ ዳይፐር ያለው ማን ነው ነው እኮ እየጠየቀ ያለው፣ ሶስቱንም እየተመለከተ። እስቲ ኢንተረስታችሁን አውሩ። እያወራ ያለ እኮ ቲፒኤልኤፍ ጋር ሲሄድ ሻቢያ ይሄን ታደርጋለህ፣ ቅድመ ሁኔታ ይሄ ነው። የሻቢያ ሰዎች ቲፒኤልኤፍ ይሄን ካላረክ አንገናኝም
እነዘመነን ይሄን ካላላችሁ አንገናኝም ውጡና በኢንጂነር ይልቃል በኩል የምን ታሪካዊ ጠላት የምናምን እንደ ኢሳያስ ወዳጅማ የለም ትላንትና በአፉ የተናገራት አለ ስለ ኢሳያስ በአስቸኳይ ያርማት ይውጣና ቅድመ ሁኔታችን እሱ ነው ይልቃል ወጥቶ ኢሳያስዬ ብሎ ኢሳያስዬ አለ ተመልከቱ ኢሳያስዬ ማለት ጀመረ ወጥቶ ያን ልደቱን ሁሉ ያስደነገጠ ንግግር የተናገረው ሰውዬ ኢሳያስዬ የኔ መድኃኒት የኔ አዳኝ የኢትዮጵያ ጠባቂ አስባለው ቅድመ ሁኔታ ነው ይሄ ሌላ አይደለም ፕሪ ሪኩዊዚት ነው ሶ ለቲፒኤልኤፍ ፕሪ ሪኩዊዚት ሰጠ ቅድመ ሁኔታ ለነዘመነ ፕሪ ሪኩዊዚት ሰጠ ይሄው ያያችኋቸው አሁን ደግሞ እነ እስክንድር ፕሪ ሪኩዊዚት እየተቀበሉ ነው የነሱ ምንድነው እንግዲህ እኛ መንዳረሻችን ኢትዮጵያ ስለሚሉ የባህር በር ጉዳይ ጥያቄ የለንም ምናምን ብለው ነው የሚወጡት የምሰማውም እሱ ነው ቃል ግቡ በአደባባይ ሞታችሁ እኛ የባህር በር ጥያቄ የለንም ብላችሁ ተናገሩ በሚዲያችሁ ተብለዋል እንሰማለን ከሰማችሁ ቁርጣችሁ ላኩልኝ የእስክንድር ዙሪያ ደጋፊዎች እኛ የባህር በር ጥያቄ የለንም ምናምን ካሉ ሻቢያ መጥቶ ይሄንን በአደባባይ ውጡና ተናገሩ ብሏቸው እየተናገሩ አፍራለሁ በጣም ተገቢ ነው ብዬ አላምንም ያ የኢትዮጵያ ፍላጎት ነው እንዴት ብሎ ነው ቲፒኤልኤፍን በዚህ በኩል ዳይፐር እያስቀየረ በዚህ በኩል እነዘመነን እያስቀየረ አንተም ልትቀይር የምትገባው ሶስታችሁንም እንዴት ያንቀረቅባችኋል ለዛ መጫወቻ እንዴት ሜዳ ትመቻቻል ከዛ ይልቅ ብትደራደር አይሻልም በኢትዮጵያ ጉዳይ ላይ ስለሚያስፈራ አይደለም በነገራችን ላይ ሶስቱ ተደራድረው የጋራ ግንባር ፈጥረው ስርዓት ስለሚቀይሩ ስለሚያስፈራ አይደለም እንደዛ ከወሰዳችሁ ተሳስታችኋል እኔ እንደዛ አይነት እንትን አይታየኝም ሻቢያ ችግር የለበትም ስልቻ ከፍቶ በስልቻ ውስጥ ፌስታል አስቀምጦ ከዚህ በፊት እንደነገርኳችሁ እያንዳንዱን በፌስታል እየቆጣጠረ ማስቀመጥ ለምዷልም ይችልበታል ትልቅ ሴት በዛ ሴት ውስጥ ፕሮፐር ሳብ ሴቶች ያስቀምጣል ተራ ማቴማቲክስ ማለት ችግር የለበትም ኦነግንም ፌስታል ግንቦት ሰባት ፌስታል ኦብነግ ሌላ ፌስታል አርበኞች ምናምን አንድነት ሌላ ፌስታል አማራ ምናምን ሌላ ፌስታል ቲፒዲኤም ሌላ ፌስታል እሱን አድርጎ ማኖር የሚችል የተለያየ ፍላጎት ያላቸውን ማሰባሰብ ይችላል ኦብጀክቲቭ ምንድነው ኢትዮጵያን ማዳከም ማፍረስ በሱ ቁጥጥር ስር መዋል የሳይበር ሚዲያው ሮል እሱ ነው ሌላ ኦብጀክቲቭ የለው ኢትዮጵያን ማዳከም ነው ኦብጀክቲቭ ሰው እስክንድር አውቀህም ሳታቅ ኢትዮጵያን የማዳከም ፕሮጀክት ውስጥ እየገባ ነው የነዘመነ ቡድን ከሻቢያ ጋር ስለተገናኘ ከህዋት ጋር ስለተገናኘ የጦር መሳሪያ ስላገኘ የመረጃ ስላገኘ ነው ችግር ውስጥ የገባችሁት መፍትሄ ብላችሁ እየፈለጋችሁ ሄዳችሁት ግን ትክክል አይደለም ሻቢያ ጋር መፍትሄ አታገኝ ሻቢያ ጋር ሄዳችሁ ማለት ቲፒኤልኤፍ ጋር የቲፒኤልኤፍም ጁኒየር ነው የምትሆኑት ቢኮዝ ከእናንተ ይልቅ ቲፒኤልኤፍ ይሻለዋል አሁን ሻቢያ ከእናንተ ይልቅ 270 ሺህ ሰራዊት ያለው ቲፒኤልኤፍ ይሻለዋል ወታደሮቹን ስጡኝ እያለ ነው ያለው ጦርነት ቢነሳ ከእነ እስክንድር ጋር ከሚቆም ከቲፒኤልኤፍ ጋር ቢቆም ይሻለዋል ቢያንስ ወልቃይት ራያ እንድታገኙ አደርጋችኋለሁ 200 ወታደራችሁን ስለዚህ በየትኛውም መንገድ አታተርፉ ያላችሁት የሉና ጥያቄ ወልቃይት ራያ ያላችሁንም ከሻቢያ ጋር በመሄድ አታተርፉም ቢኮዝ የተሻለ ኦፈር ማቅረብ አትችሉ ከቲፒኤልኤፍ በላይ ኦፈር የተሻለ ኦፈር ልታቀርቡ አትችሉ ቢያንስ የሚሰዋው 270 ሰራዊት አለው ቲፒኤልኤፍ ስለዚህ እኩል ሚዛን ላይ ሊያስቀምጣችሁ አይችልም እና ይሄ ግራ የገባው ነገር ነው የምታደርጉት ሻቢያን በደንብ መረዳት አለ ሻቢያ ቅድመ ሁኔታ አስቀምጦ በግልጽ ተናግሮ ከቲፒኤልኤፍንም ሲያገኝ ይሄ ቅድመ ሁኔታ ነው እነዘመነንም ሲያገኛቸው ይሄ ቅድመ ሁኔታ ነው አሁን እስክንድርም እየተሯሯጡ ያሉት ይሄን ለምሳሌ እስክንድር ጋር ቅድም ነግሬያለሁ መዳረሻችን ኢትዮጵያ ስላሉ የባህር በር የሚባል ነገር አጀንዳችን አይደለም የጠላት አጀንዳ ነው እንዲሉ ነው እየነገሯቸው ያሉ ሶ እስክንድር ሚዲያዎች ነገ ከነጎዲያ የባህር በር አጀንዳ የኢትዮጵያ አጀንዳ አይደለም ብለው ሲናገሩ ብትሰሙ እንዳይገርማችሁ የሻቢያ መልእክት ነው ይሄ ነው እውነቱ ሶ ቲፒኤልኤፍ ያቀረበለትን ቅድመ ሁኔታ ነው ተቀብሎ እየሄደ ያለው እኔ አይደለም እኔ ስነግራችሁ ካላመናችሁ ያው ስሙት መንግስት ለማፍረስ ከሻቢያ ጋር መገናኘት አለባቸው ሲገናኙ በአካል ይገናኛሉ የሻቢያ መንግስት ምን እንደሚያግዛቸው ለምሳሌ የጦር መሳሪያዎች እንደሚደግፋቸው እዛ ሰዎች እንደሚያሰለጥንላቸው በዛ በኩል እርዳታም በዚህ ከተዘጋ በኢትዮጵያ በኩል እርዳታ ከተዘጋ ጦርነት ውስጥ ከገባ በአሰብ በኩል በሌሎች ወደቦች በኩል እርዳታ እንደሚያስገባላቸው ይህንን ለማድረግ ከምዕራብ ሀገራት እንደተነጋገረላቸው ነው የሚያወሩት እሱ ብቻ አይደለም ነዳጅ ምንም በዛ እንደሚያመጡ ከዛ የትግራይ ሰራዊት ደግሞ ሙሉን ለኤርትራ አስረክበው ጦርነቱ የኤርትራ መንግስት ሻቢያ እንዲመራው
በቃ የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ። በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም ስለሌላቸው፣ ስለዚህ ይህንን ነው የተስማሙት። ከዛ ይህንን ሚስጥር እየወጣ መጣ። ለምን ወጣ መሰለህ? ይህንን የሚነጋገሩ የሚደራደሩ ሰዎች በመሀል ከነሱ ጋር እየተጣሉ መጡ። ሚስጥሩን ያወጡታል። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እንደዛ ብሎ የሚጠሩ ሰዎች የትግራይ የሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው 25 ሰዎች የሚሆኑ በቃ አሁን 25 ሰው ቀላል ሰው አይደለም። ጀነራሎች ናቸው፣ ኮሎኔሎች ናቸው እነዚህ ሰዎች። ስለዚህ ይህንን ሀሳብ ሲነገራቸው ኦሪንቴሽን ሲሰጣቸው የነበሩ ሰዎች መሀል ላይ እንደዚህ አይነት ግጭት ሲነሳ ሲለያዩ ሚስጥሩ መውጣት ጀመረ። እሱ ብቻ አይደለም። ትግራይ እንደ ጁኒየር አድርጎ ሻዕቢያ የትግራይን ኃይል እንደ ጁኒየር አድርጎ እንደፈለገ እንዲያዝና እንዲልክ እንጂ አፐር ሃንድ ኖሮት እንደፈለገ የፈለገውን ግንባር እየተዋጋ ጦርነቱን ለማስጀመሩ ለማስቀጠል የሚያስችል አቅም እንዲኖረውም አልፈቀደላቸውም። ጠቅላላ እንደ መንግስት የኤርትራ መንግስት እንዲመራው ነው፣ እነሱ ከሱ ስር ሆኖ እንዲመሩ ነው ያደረጋቸው። እንደውም መጨረሻ ላይ የክልል መንግስት በኃይል ገርሳችሁ መንግስት ካልተቆጣጠራችሁ ልክ ድሮ ደምሒት የሚባለው ኤርትራ ውስጥ የነበረው የትግራይ ዲሞክራሲያዊ እንቅስቃሴና የሚባል እንትን ነበር፣ ታጣቂ ቡድን ነበር። 2010 ላይ 11 ላይ አካባቢ ወደ ትግራይ ወደ ኢትዮጵያ የተመለሰ ያልተመለሱ አሉ። ከነሱ ጋር ነው የምትቀላቀሉት አላቸው። እስከዛ ድረስ ግንኙነት እያደረጉ ነው። የደበቋቸው ከዚህ በፊት ያወቅናቸው ባይዘው ሲያወጧቸው ነው። እኔ እንደደበቁ አላውቅም ከዚህ በፊት፣ ምክንያቱም ሲረከብ ነው ያየሁት። ብዙ ሰው ግን የጦር መሳሪያ ደብቀዋል የሚለውን ሀሳብ በደንብ እኔ አልቀበለውም ነበር፣ አላውቀውም ነበር። ስለማላውቀው አልቀበለውም ነበር ያኔ። አሁን ግን በምን አወቁት መሰለህ? በአይኔ በብረቴ አየሁ ካልክ እኔ ምንም ምስክር ያስፈልገኝም። በቃ ሲንቀሳቀስ አይቻለሁ ነው። በስራ ምክንያት ወደዛ ሂጅ ወደዛ ቦታው አካባቢ አይቻቸዋለሁ። ታንክ ምናምን በቃ አውጥቶ ከዛፍ ምናምን ታንኮች፣ መድፎች ምናምን ከአንድ ቦታ አንቀሳቅሰው ስለሚታወቅ ወደ ሌላ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል። እዛ ለምንድን ነው ይሄን ያክል የምትንቀሳቀሱ? ወይ በግልጽ አስቀምጡት። ለምን ትደብቁታላችሁ? ይህንን ቦታ ደግሞ በድሮንና በአየር ተደብድበው እኛ ደግሞ የጦርነት ደግሞ ሰለባ እንሆን። በቃ አንሱልን ከዚህ እስኪል ድረስ ህዝብ ተቃውሟል። የጨላ አካባቢ አሁን ይበቃል። አሁን እኔ ለእስክንድርና ለእስክንድር ወዳጆች መጠየቅ የምፈልገው ከቲፒኤልኤፍ በላይ ኦፈር ማቅረብ ትችላላችሁ ወይ ለሻዕቢያ? ሻዕቢያ ሁሌም ቅድመ ሁኔታ አለው። አንድ ነው ያላችሁም ነገር ወጣችሁ ቀይ ባህር የባህር በር ኢትዮጵያ አያስፈልጋትም፣ የጠላት አጀንዳ ነው፣ አብይ ጠላት ነው፣ ኢትዮጵያ ህዝብ ወይ የባህር በር አጀንዳውን እኛ እንቀበለውም በሉ ብሏችኋል። ሚዲያዎቹን ተከታተሉልኝ፣ የእስክንድርን ደጋፊዎችን ዘሞመንት ያንን ያላችሁ ዕለት ተገናኝታችኋል ማለት ነው ከሻዕቢያ ጋር። ግን እሱንም ብላችሁ የተወሰነ ጥቂት ጦር መሳሪያ ሊሰጣችሁ ይችላል። የቲፒኤልኤፍ የሚያቀርብለትን ኦፈር ያህል እናንተ ማቅረብ ትችላላችሁ። ወይም ደግሞ ወስኑና ቲፒኤልኤፍ ጠላታችን አይደለም፣ አብረን እንስራ ከቲፒኤልኤፍ ጋር፣ ዋናው ጠላታችን ምናምን ብላችሁ ይሄ መግለጫ ላይ የምታወጡትን ወልቃይት ራያ ምናምን ተውትና ቲፒኤልኤፍም የእናንተ የጁኒየር ሁኑና የቲፒኤልኤፍ ስሩ። ይሄ ነው የሚሆነው። ሪያሊቲው እሱ ነው። ከላይ ሻዕቢያ ይኖራል፣ ከሻዕቢያ ቀጥሎ ቲፒኤልኤፍ ይኖራል፣ ከቲፒኤልኤፍ ቀጥሎ ፋኖ ይኖራል፣ የነ እስክንድርና የነ ዘመነ ማለት። በሌላ ሳይድ ኦላ ሊኖር ይችላል፣ እርግጠኛ አይደለሁም በሆነ። ስለዚህ ወስኑና የተሻለ ኦፈር የሚያቀርበው ማን ነው ለሻዕቢያ? ሁሌም ቢሆን ይሄ የፖለቲካ ንግድ ነው፣ ያውም የሰው ህይወት ንግድ ነው። ለአምባገነን የምታቀርቡት ስጦታ ነው እያቀረባችሁ ያላችሁት። ለሰው በላ አካል ነው የምታቀርቡት ስጦታ። ስለዚህ የትኛውን ይሰጣል? 200,000 የታጠቀ ሰራዊት ወይም የሰለጠነ ሰራዊት ትሰጡታላችሁ ለሻዕቢያ? ሻዕቢያ የሚፈልገው ሰራዊት ነው። 200,000 የትግራይ ኃይሎቹ እንሰጣለን ሊሉት ይችላል። ስለዚህ ማን ነው የበለጠ ኦፈር የሚሰጠው? ያንን በማድረግ ያላችሁት የህልውና ጉዳይ ከወያኔ ጋር ሰሩ፣ ወልቃይት ራያ የሚል ታስመልሳላችሁ ከሻዕቢያ ጋር ሰርታችሁ። የእናንተ መንገድ ነው ወልቃይት ራያ ላይ የሚጠቅመው ወይስ የነ ኮሎኔል ደመቀ ዘውዱ መንገድ ነው የሚጠቅመው? አርቆ ማሰብ ስትራቴጂካል የሆነ ቲንከርስ አለን አይደለ? አላችሁ አይደለ? አስራደ ምናምን የሚባሉ እንሰማለሁ። ስለዚህ ይሄን ነገር በደንብ ማሰብ የሚጠይቅ ይመስለኛል። በደንብ ምንድን ነው እየተደረገ ያለው የሚለው ማለት ነው። በአጠቃላይ ግን እነ እስክንድር በጣም ያዘንኩት ዛሬ ጉድ ሞዴል እና ጉድ ኤግዛምፕል የሆናችሁት ዌል ኦርጋናይዝድ ለሆነው ለሳይበር አርሚው ተሸናፊ ሆናችሁ አይቻልም። በማወቅም ይሁን ባለማወቅ ትላንትና የተነተንኩት ከጸሐፊው ብሩክ አበጋዝ መሰለኝ ከሱ መነሻ ሀሳብ ወስጄ እንዴት ነው ኦፕሬት የሚያደርገው ይሄ ዌል ኦርጋናይዝድ ሳይበር አርሚ እናንተ ጋር ፕራክቲካል ምሳሌ ሳይመሽ ሳያድር ታይቷል። ሳይመሽ ሳያድር ወደ አፎቱ ሮጣችሁ ገብታችሁ አይቻችኋል። ይሄን ነው የሚፈለገው። የተፈለገውም ኦብጀክቲቭ እሱ ነው። ዛሬ ነገ ከነገ ወዲያ ሊያመሰግናችሁ ይችላሉ። በነገራችን ላይ እነ አቶ አንዳርጋቸው የአንዲ ልጆች ምናምን ወጥተው ያመሰግኗችኋል። ዛሬ
በቁጥጥር ስር ዋለ። ዜናው ራሱ የሚሆን ሰበር ዜና አፋሕድ በወሰነው መሰረት የአፋሕድ የድርጅት ጉዳይ ኃላፊ የምናምን ኃላፊ መስፍን ከፈለኝ በቁጥጥር ስር ዋለ። ከብልጽግና ጋር ሲነጋገር ስለ ድርድር ሲያወራ ይልላ ዜና ይሰሩላችኋል። የአንዲ ልጆች ዜና ብሬኪንግ ኒውስ ይሰሩላችኋል። እሱን ነው የምትፈልጉት? ዩ አር ኢን ዘ ሴንተር ኦፍ ዘ ሳይበር አርሚ ይሲ ነገ የምትሰሙት ዜማ እሱን ነው። ዜና የምትሰሙ ሰበር ዜናው እሱ ነው የሚሆነው። አፋሕድ መስፍን ከፈለኝ የሚባል በቁጥጥር ስር አዋለ የሚል ዜና ነው የአንዲ ልጆች ጋር የምትሰሙት። የእናንተም ዜና ሊሆን ይችላል። በማወቅም ባለማወቅ እዛ ውስጥ ተነከራችሁ ማለት ነው። ያውም 24 ሰዓት ሳቆዩ ነው የተነከራችሁት። ቆም ብላችሁ አስቡ። ቆም ብላችሁ ጠይቁ ራሳችሁን። እንዴት ነው እየሄድን ያለ ነው? ትክክለኛ መንገድ ነው ወይ? ስትራቴጂክ ሙቭ ነው ወይ? ወይስ በዚህ በሳይበር አርሚው እየተመታን ነው ወይ ያለ ነው? ስለዚህ አልባንናችሁም። ይህ ኃይል እናንተንም ነው ቪክቲም ያደረገው። ዩ አር ዘ ቪክቲሞች ናችሁ። በዚህ ኃይል የውጭ ኃይል ነው፣ ከባድ ኃይል ነው። የሆነ ትክክለኛ መንገድ ያዛችሁ ብሎ ሲያስብ መጥቶ ያስታችኋል፣ አታክ ያደርጋችኋል፣ በግራ በቀኝ ኮርነር ያደርጋችኋል። ደን ተመልሳችሁ ወደ መስመሩ ትገባላችሁ። ደን የእኛ ጀግና መባል ትጀምራላችሁ። ዛሬ ምናልባት የአንዲ ልጆች እነ እስክንድርን ጀግና የሚያደርጓቸው ይመስለኛል። ዛሬ በጣም ጀግና የሚያደርጓቸው ቢኮዝ መስፍን ከፈለኝን ከብልጽግና ጋር የተሳሰርና ታሰረ በቁጥጥር ስር ዋለ የሚል ዜና ስለሚሰሩለት ማለት ነው። ይሄ ነው አርቆ ማሰብ። ቢግ ፒክቸሩን ትልቅ ስዕሉ ማየት ይጠቅማል ብዬ ነው ማሰብ። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።